አይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። እስኪ ምኑ ናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንዷ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ብዬ ነው አሉ ማለት ነው። በአጋጣሚ እኔ ያዳስኩም ነበር የራሴ አንድ አለችኝ ራስ ወዳድ ነኝ እቺንስ አልሰጥም ብዬ ዝም ብዬ ያስኩኝ። ወደ ዋናው ሐኪም ሪፈር እንደሚጽፈው ምዕመናን መጥተው የነገሩኝን ችግር ሁሉ መፍታት ሲያቅተኝ ወደ አቡነ ተክለ ሃይማኖት ነው የምልካቸው። ሄዳችሁ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል አንብብ፣ የአቡነ ተክለ ሃይማኖትን ገድል አንብቢ ብዬ ልካቸው ችግራቸውን ያልፈቱልኝ የለም። በእውነት ካንሰር የያዛት እህታችን ሳይቀር ተክለ ሃይማኖትን ገድል አንብቢ ብያት ጻድቁ ፈውሰውልኛል። እና የከበደኝ እና ተክለ ሃይማኖት ጦም አያሳድሩም፣ ረሃብ አያስርቡም። አይቻለሁ እኔ በእውነት ባይኔ ደብረ ሊባኖስ ሄደን 3 ሰዎች ሆነን ቆይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጦሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበረ። እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው፣ በፊት ነው ረጅም ሰዓት ተጉዘን ነው የመጣነው። ዝም ብለን ተኛን። የዱሮዋ ግቢ ነበረች። ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች፣ እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን እና እዚያ ተኝተን ሳለ እማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ለምንድን ነው ራት ሳትበሉ የተኛችሁ አለ። እኛ በልተናል አለ፣ ተጨናንቀናል። ደግሞ ምን ጉድ ነው ብለን በልተናል አልበላችሁም ንፍሩ አጥተው ልላችሁ የፈለኩት ምንድነው የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም፣ በእሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምሕረቱ በላዕሌነ። ጻድቁ አባታችን ለእኔ አባቴ ናቸው። በጠየኳቸው ሁሉ ጥያቄን ይመልሱልኛል። ለእግዚአብሔር እንዲያቀርቡልኝ የጠየኳቸውን ጥያቄ ሁሉ ይፈጽሙልኛል። እንደሱ ብቻ አይደለም፣ ነገሩ ካልቀለለብኝ በስተቀር አንድ ሐኪም አንድ በሽተኛ ከሱ መጥቶ ችግሩን መፍታት ሲያቅተው ወደ ዋናው ሐኪም ሪፈር እንደሚጽፈው ምዕመናን መጥተው የነገሩኝን ችግር ሁሉ መፍታት ሲያቅተኝ ወደ አቡነ ተክለ ሃይማኖት ነው የምልካቸው። ሄዳችሁ የአቡነ ተክለ ሃይማኖትን ገድል አንብቡ፣ የአቡነ ተክለ ሃይማኖትን ገድል አንብብ፣ የአቡነ ተክለ ሃይማኖትን ገድል አንብቢ ብዬ ልካቸው ችግራቸውን ያልፈቱልኝ የለም። በእውነት ካንሰር የያዛት እህታችን ሳይቀር ተክለ ሃይማኖትን ገድል አንብቢ ብያት ጻድቁ ፈውሰውልኛል። እና የከበደኝ እንግዲህ ባይሆን እኛ መብቃት ካልሆነልን ወደ በቁት መላክ ጥሩ ነው። እኛ ያቃተንን ነገር የበቁት አሉና ወደ እነሱ መላክና ጻድቁን ብትማጸኗቸው ጥሩ ነው። ወደ ዋናው ትምህርቴ ከመግባቴ በፊት እንደው መልእክት የማስተላልፈው ጻድቁን በደንብ ተማጸኑባቸው። እግዚአብሔር ለኢትዮጵያ ጸጋ ሰጥቶን አይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። ባለፈው ዓመት መስከረም ላይ የግብፅ ገዳማትን ለማሳለም ሄጄ ነበር። ግብፅና እግዚአብሔር ፈቅዶ እዚያ 2 ግብፃውያን ሴቶች ይከተሉኛል። አረብኛን የሚናገሩት ሌላ ቋንቋ አይችሉም። ያው ሌላ ቋንቋ የሚባለው እንግሊዘኛ ነው። እኔም እየተበዳደርኩ አንዳንድ ቃል እየፈለኩ ጉድ ሞርኒንግ ምናምን እችላለሁ። እሷን ብላቸው አይሰሙም እና የማይሰሙ ስለሆኑ አረብኛ የሚችል የግብፃዊ ካህን ፈልጌ
እስኪ ምን ሆናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንዷ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ብዬ ነው አሉ ማለት ነው። በአጋጣሚ እኔ ያልያዝኩም ነበር። የራሴ አንድ አለችኝ ራስ ወዳድ ነኝ እችንስ አልሰጥም ብዬ ዝም ብዬ ያዝኩኝ። ከዚያ በኋላ አንድ ከደብረ ሊባኖስ የመጡ አባት ነበሩ። እሳቸው ብዙ ይዘው ኑሮ ሰጡኝ፣ ሰጣዋቸው። እንግዲህ ምን ልላችሁ ነው የፈለኩት፣ ጻድቁ አባታችን እነሱ ይጠቀሙባቸዋል። ታውቃላችሁ፣ በስማቸው ሴንት ተክለ ሃይማኖት ሆስፒታል ብለው ሆስፒታል በስማቸው ሰይመው ሰርተውላቸዋል። ግብጽ ውስጥ፣ አውስትራሊያ ውስጥ ሲድኒ የሚባል ስቴት ውስጥ የአቡነ ተክለ ሃይማኖት አጽም አለ እያሉ ያስጎበኛሉ። ግብፃውያን ድው ይፈውሱበታል። ግን አጽማቸው ደብረ ሊባኖስ ነው ያገኙ ያለ ምናምነው ትንሽ አፈርም ወስደው ሊሆን ይችላል። ይፈውስላቸዋል። ይገርማቸዋል። እግዚአብሔር በቅዱሳኑ ላይ የሚያበራ ብርሃን ነው። ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ይግባውና ለቅዱሳን ሐዋርያት እንደገባላቸው ቃል ኪዳን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላላቸው በእነሱ የወረደው ብርሃን በአቡነ ተክለ ሃይማኖት ላይ ያበራል እና ቅዱስ ተክለ ሃይማኖት አባታችን ደግሞ ደግ አባት ናቸው። እውነቴን ነው የምነግራችሁ። ሰው አይንቁም። ትልልቅ ሰው ብቻ አይደለም፣ እንደው ከትልቅነታቸው በላይ እኔ እንደውም የሚገባኝ ደግነታቸው ነው። ስላዘኑልኝ ስለራሩልኝ ማለት ነው። እንደው ዝንጀሮ ስለሚወዱ ነው እንጂ አሁን እኔ ምን አድርገው ምን ብለው ነው እላለሁ። አንዳንድ ዝንጀሮዎች እንኳን ደብረ ሊባኖስ አዝመራ እየበሉ ሲያስቸግሩ አርዲቱ እነዚህን ዝንጀሮዎች እናጥፋ ሲሏቸው ምንድን ነበር ያሉ አባታችን? አይ ልጆች እኛ መጣንባቸው እንጂ እነሱ አልመጡብን። ጫካ እኮ የዝንጀሮ መኖሪያ ነው፣ ተዋቸው እንዳትነኳቸው ነበር ያሉ እና አባታችን እንኳን ለሰው ለዝንጀሮ ያዝናሉ። እኛስ ቢሆን ዘንድሮ ከዝንጀሮ ተሻልን ብላችሁ ነው? እንደው እግዚአብሔር በቸርነቱ ይራራልን እንጂ አያያዛችን እኮ የአውሬ ስራ ነው። አዳ በቸርነቱ ግን መማፀኛ የሚሆኑ አባቶቻችንን ሰጥቶናል። የምንድነው በኢየሱስ ክርስቶስ ደም እንደሆነ ልባችን ጠንቅቆ ያውቃል። ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ነው። እነዚህ ቅዱሳን እየወሰዱ ከክርስቶስ የቸርነት ባህር ውስጥ የሚያቀርቡን ናቸው። እዚያ እንድንታጠብ የሚያደርጉን ናቸው። እነዚህ ቅዱሳን እጆቻችንን እየሳቡ መታይ እያሉ እንደነ ፊልጶስ እየሳቡ እጃችንን ከክርስቶስ የሚያደርሱን ክርስቶስ የሰጠን እጆች ናቸው እነዚህ ቅዱሳን። ከዚያ ውስጥ አቡነ ተክለ ሃይማኖት ናቸው እና ተክለ ሃይማኖት ጦም አያሳድሩም፣ ረሃብ አያስርቡም። አይቻለሁ እኔ በእውነት ባይኔ ደብረ ሊባኖስ ሄደን 3 ሰዎች ሆነን ቆይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጦሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበረ እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው፣ በፊት ነው፣ ረጅም ሰዓት ተጉዘን ነው የመጣነው። ዝም ብለን ተኛን። የዱሮዋ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔቱ ነው፣ በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን። በዚያው በእውነት ማለት ነው ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች፣ እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን እና እዚያ ተኝተን ሳለ እማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ለምንድን ነው ራት ሳትበሉ የተኛችሁ አለ። እኛ በልተናል አለ፣ ተጨናንቀናል። ደግሞ ምን ጉድ ነው ብለን በልተናል አልበላችሁም፣ ንፍሩ አብጥተው አበሉን። በበነገው ተክለ ሃይማኖት ግቢ ውስጥ ጦም ማደር አይቻልም ብለው መክረውን የሚያሰው ይሄ ነው። እኛም በበነገውም አይቻቸዋለሁ፣ ሌላ ጊዜ አይቻቸዋለሁ። ሌላቸው የፈለኩት ምንድነው የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም፣ በሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው።
በስጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው በተነበበበት አጋንንት እንዳይቀርቡ ክርስቶስ ቃል ገብቶላቸዋል። በሱ ስም ላይ በአቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሮው የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝለው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት እና ይሄም ግቢ እኔም አዲስ አበባ ሆኖ ሰው በአካልም ሲያገኝ ከአዲስ አበባ የመጣ ሰው ሳገኝ ምን ላድርግ ሲለኝ ደብረ አሚን ተጠመቁ እያልኩ ነው የምሰግድ። ብዙ ሰው እውነት ለመናገር ደብሩም ደግሞ የተመሰገነ ደብር ነው። እንደው በወግ ስሰማ ነው ስርዓቱ እንደ ደብረ ሊባኖስ ቅዳሴ ከተገባ በኋላ ግቢው ይዘጋል ሲባል እሰማለሁ። እውነቱን ቆይጠባት ይነግሩናል። እንግዲህ አልጠየኳቸውም በኋላ ደረሰኝ ብሎ ደብሩ ክርክም ነው፣ የተሸከፈ ነው። ውሎ ቅዳሴ ይቀደስበታል። ካህናቱ ሊቃውንቱ የታሹ የተከረከሙ ናቸው። ሰንበት ተማሪዎቹ ሁሉ የዚህ ሁካታ ሆይሆይታ የማያበዙ መምህራንን ጥሩ መምህራንን እንዲያስተምሩ የተዝረከረከ ሰው ወይም ኦርቶዶክስ ሃይማኖት አስተምህሮ ውጭ የሆነ ሰው በዚህ እንዳይቆም ለዕቅበተ እምነት የሚተጉ ሰንበት ተማሪዎች ያሉበት ክርክም ደብር ነው። ጸበሉ በጣም ፈዋሽ ነው። እዚህ በመገኘት የእግዚአብሔር ምሕረት እንደሚሰጠኝ አምናለሁ። ለሁላችንም እግዚአብሔር ምሕረቱን ያድለን፣ ይቅርታውን ይስጠን። የጻድቁ ተክለ ሃይማኖት በረከትና ረድኤት ከሁላችን ጋር ይሁን። እሺ፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸው ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን። በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን ነው። ሰው የሚመለኩሰው የእግዚአብሔር ልጅ ለመሆን ነው። ሰው ጳጳስ የሚሆነው ለሊደርሽፕ አይደለም፣ የእግዚአብሔር ልጅ ለመሆን ነው። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰበው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን ነው። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም። የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት፣ አርአያውን አምሳሉን መምሰል። በነገራችን ላይ ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት ቱሚስ ዘጎል ማለት ነው። ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ማለት ነው። ሰው የተፈጠረው እግዚአብሔርን ለመምሰል። ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺ። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ
ቱ ሚስ ዘ ማርክ ይባላል። የተሰመረችልን መስመር ነጥቧን መሳት ማለት ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋህዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊ አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የኛ የኦርቶዶክስ ተዋህዶ አስተምሯችን መዳን ምንድን ነው ተብላችሁ ተጠየቁ። በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት እግዚአብሔርን መምሰል። የቴዎሎጂ መምህራን ቲኦሲስ የሚሉት ነው፣ የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል ሱታፌ አምላክ ይባላል ሲተረጎም። ለሱ ነው የተፈጠርነው። ስለዚህ ለምንድን ነው የምንውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ሳይቆኑ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ። የምንሰራው ስራ ሁሉ እግዚአብሔርን ለመምሰል ነው። ይገርማቸዋል። የተፈጠርንበት ዓላማ የእግዚአብሔር ልጅ ለመሆን ነው። እሱ ነው የምናደርገው። አሁን እንዳልኳችሁ ለምሳሌ ጋብቻን ስትወስዱ ጋብቻ ምንድን ነው ተብሎ ሲጠየቁ the dawning of Jesus Christ through marriage ይላል የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራክት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ ነው። የዚህ የቆመው ክርስቲያን የሆነው ተቋሙ ውስጥ ለመሳተፍ አይደለም፣ እግዚአብሔር ለመምሰል። እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔር ለመምሰል። አንድ ክርስቲያን ሰይጣንን ማጥቃት ዓላማ አድርጎ ሲኖርና እግዚአብሔር ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ አንዳንድ ሰው ለምሳሌ ብዙ ጊዜ ይናገራል። እየጸለየ እያለ ለምሳሌ እባብ ይመጣል፣ ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አሁን ይፈራል። ይፈራና ዞር ብሎ አሁን ብዙ ስም ያስቀደስ አለ ይሁን ይሄ ነው ስልጣን መንግስት ሄደ እንዴ ደግሞ ውዳሴ ማርያም ጨርሱ። አባታችን ሆይ ማለት ልጆች ናቸው። እግዚአብሔር ንጉሳችን ብቻ አይደለም አባታችን። ስለኛ ይገባዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አንሶናል፣ ከምግብ በላይ ራሱን መግቦናል። ለእኛ ሞቶልናል። በጋላ አይደለንም፣ የራሱን ስጋ ነው የሰጠን። ወይን አልቀዳልንም፣ የራሱን ደም ነው የሰጠን። እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። የክርስቶስ ልጆች ከሆነ በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በእምነት የእግዚአብሔር ልጆች ከሆነ ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው ፍሬዎች አሉ። አያችሁ፣ ለመዳን ሰው ስራ ያስፈልገዋል የሚባልበት ምክንያት በዚህ ነው። በነፃ ልጆቹ አድርጎናል። በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባልን በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ። እነዚያን ፍሬ ሲያጣ ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳት ይጥሉታል። ያ ነው ያለ ስራ መዳን አይቻልም የሚባለው። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ፣ የመጀመሪያው እርቅን የሚያደርጉ ሰዎች ብፁዓን ናቸው። የሚያስታርቁ ሰዎች ብፁዓን ናቸው።
እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች የሆነው በምንድን ነው? ይኸው ስትረሱት በጥምቀት በሉ እንጂ በሉ፣ በሃይማኖት በሉ፣ በቅዱስ ቁርባን። በዚህ ምን ሆነናል? አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? እርቅ ነው። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ ነው። የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር እርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያለ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አሳርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው፣ እውነት አስር። ነፋስና መሬት ጠበኞች ናቸው፣ እውነት አስር። አሁን እኛ ከምን ተፈጥረናል? ከነፋስ ከመሬት እና ከውሃ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላሉ? ሰው። አንድ ላይ እየኖሩ ነው። እግዚአብሔር የእርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንደው እርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው። አዳም ዕፀ በለስን በልቶ፣ መቼም የሰባኪ ስብከት መለማመጃ አዳምና ሔዋንን መውቀስ ነው ይባላል። እኔ ግን እንዴት ብዬ አልወቅስም። እነሱ ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ነው ያለችው። የጸደቀች ሰው መወቅት እኔ ጅል ነኝ? እሷ ጸድቃለች። የኔ ገና ዕዳዬን አላወቅኩም። አዳም ጸድቋል። ደሞስ በማን ላይ ቁመሽ እግዚአብሔርን ታምያለሽ ይባላል። ደግሞስ ማን በወልድ? ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የተወለደ። አሁን አዳም በተሳሳተ ጊዜ እርቃናቸውን ሆኖ አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲያውም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? የእግዚአብሔር ፊት ነው። አዳም እግዚአብሔር አዳምና ሔዋን ያሉበትን እያወቀ እንዴ! ይገርማል እኮ አመጣጥ። በሰርክ ጊዜ ይሄን የገነቱን ቅጠሉን ምኑን ኮሽ እያደረገ አዳም በየት ነው ያለ እያለ መጣ። አይገርማችሁም? አዳም አላየውም መስሎ ነው ቢለውስ አንድ ቀጣፊ መጀመሪያ እንዲህ ከመሽሎክሎክ አትብላ ያልኩህን እንጨት ለምን በላ? አሁንም እያየኸው ነው፣ እዚያ ዛፉ ስር ነው ያለ አይለውም ነበር? ቸርና ሰው ወዳጅ የሆነ መድኃኒዓለም በብሉይ ኪዳን የነበረው አካላዊ ቃል እግዚአብሔር ሌላውም አይሰማ። እዚህ ውስጥ ብዙ ሰምና ወርቅ አለ። ሌላውም አይሰማ። በቃ እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ቁጭ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት ነው። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ሁሉ አፍ ከሆነ ችግር ነው። ይገርማችኋል እኮ አንድ የአሜሪካ ሳይኮሎጂስት አሜሪካ ውስጥ ሁሉ ተናጋሪ ሆኗልና ጆሮ እየጠፋ ነው፣ ጥቂት ቆይታ አሜሪካ ሳትጠፋ አትቀርም ብሎ መጽሐፉ ላይ ነው። እንደዚህ ሁሉ ሊቅ ነው። በሚዲያ ሁሉም እየለፈለፈ ስለሆነ ሳይንቲስቶች ቦታ እያጡ ነው ብሎ ጽፏል። እሱ እንኳን ማለት ነው። አፍ በስቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ንገሩ እንጂ ይሄ ማለት ብዙ ሰምታችሁ አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ የለም። አፍ ብቻ ነው በቃ ወጥቶ መለፍለፍ። እኔ ማን ይገርመኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ በርበሬ ይከነክናል ይሄ መለፍለፍ እንዴ!
ነውር እኮ ነው። እውነቴን ነው። እንደው አንድ ባይታዊ ብሕትውና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል የሚል ቢያንስ ዝም ማለት በቀን 20 ደቂቃ ዝም በል። እኔም ዝም ስልካችሁን ትታችሁ እንዲህ እጃችሁ እግራችሁ አሁን ሰው ምንም በቃ በጣም ምንም መረጋጋት የሚባል የለም። ይሄን አሁን ትንሽ ወሬ ልታናግሩት ራሱን ሲያክ እጁን እንደዚህ ሲያደርግ እንደዚህ ያስጨንቃል፣ ያሳዝናል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማይክሙ አይደል ያለ? የጌዴዎን ልጅ ሄዶ ምንድን ያለ? የእስራኤል ልጆች ሆይ እናንተም ስሙኝ እናንተንም እግዚአብሔር ይስማችሁ ብሏል። የሚሰማ ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው። ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራስ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀው። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለ ያጠፋ እሱ ይባል። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባል እየተከተሉ ምሕረት የሚለምኑንን ይቅርታ የሚጠይቁንን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ እግዚአብሔር ልጅ ያሰኛል? ስስታ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነህ ታረቅ፣ አንተ ለምነህ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳኩቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲሁ በሞት ያፈርሰው። ዛሬ የምነግራችሁ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ የተጣላችሁ ሰው። እንደዛ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን። ሳንታረቅ ምሕረት ብንለምን ኢትዮጵያ ምሕረት አታገኝም። ምሕረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችን ከታረቅን ግን ምሕረት ይገባናል። ለሀገር ምሕረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመዱ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን? ጠላቶቻችሁን ውደዱ ብሎ ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ሰው ቤቱ ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምሕረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን እቺ ቤተክርስቲያን የይቅርታ ምልክት ናት። ለምሳሌ ይሄን ቆብ ታዩታላችሁ። እኔ የለበስኩት ቆብ አባ ጴሜን የሚባል አባት ምን ይላል? ቆብሰ ትምህርተ የዋህት ይዲ፣ ቆብ የይቅርታ ምልክት ነው ይላል። ቆብ ይቅርታ የማያደርግ መነኩሴ አይባልም። ቆብ የይቅርታ ምልክት ነው። ምክንያቱም ይሄ በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ነው የዋለ፣ ሲጣላ ነው የዋለ። ይቅር ሲል ነው የዋለ። ክርስትና ይቅርታ ነው። መስቀል የያዝነው ለምንድን ነው? ልንዋጋበት ይመስላችኋል? ይቅር ልንልበት ነው። አንገታችን ላይ ማተብ ያሰርነው ይቅር ልንልበት ነው። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም። ቅዱስ ዳዊት ርትዕሰ ትሬዮ ገጾ ወርትዕሰ ትሬዮ ገጾ፣ ቅን ሕሊና የእግዚአብሔርን ፊት ታያለች አለ። እንደሱ ያለ ፊት ማለት ነው።
ጠላቱ እያሳደደው ይቅር የሚል ዳዊት። የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ እና እግዚአብሔር አዳምን ተከትሎ ታረቀው። ኋላ ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይሄን መያዝ ባይሆንለት ደግሞ ወነሳራ ያገር የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግስት ላይ በተነሳ በጠላቱ ለአዳም የእሱን መልክ ይዞ መምጣት ፍጹም የሆነ ምህረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹህ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ፣ በበረት መካከል ተወለደ። ይህ ፍጹም ይቅርታ ነው። ያም ብሎ ደግሞ ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ፍጹም ይቅርታ ነው። በምስማር ለሚመቱት እጆች ይቅርታን አደረገ። ይሄ ፍጹም ይቅርታው ነው። እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰቅለው አይደለም ይኖር ነው። አይሁድ እኮ አንድ ቀን የቸነከሩት ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን ነው። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለንም። ቅዱስ ዮሐንስ አፈወርቅ እንደተናገረው ዓርብ የክርስቶስ ደም ሲያርፍበት አለቱ ሲሰነጠቅ የአይሁድ ልብ ግን እንደተዘጋው አለ። ልባችን እስከዛሬ ተዘግቶ ይቅርታ የለው፣ ምሕረት የለው። አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር ነው የሚከፍትልን? ራዕየ ዮሐንስ ምዕራፍ 3 ላይ አንብባችኋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ገብቼ እራት እበላለሁ። ክርስቶስ ዛሬም በደጅ ቆሞ ያንኳኳል። የተዘጋ ልብ ነው ያለው። ወንድሞቼና እህቶችን ይቅር ባዮችን ነው። ያን ጊዜ እግዚአብሔር ይቅር ይለናል። ብፁዓን መሐረያን እስመ እሙንቱ እስመ ሎሙኒ ይምህርዎሙ፣ የሚራሩ ሙዳን ክቡራን ናቸው ለእነሱም ፍቱርቱ ሥላሴ ይራሩላቸዋል ብሎ ነግሮናል። ምህረት የእግዚአብሔር ልጅ ምልክት ነው፣ የመሆን ምልክት ነው። የተጣላ ማስታረቅ እግዚአብሔር ልጅ ነው። ባልና ሚስትን ፈልጋችሁ አስታርቁ። አሁን እግዚአብሔር ቤተክርስቲያኒቱን የሚመታት ትዳርን በመምታት ነው። ባልና ሚስትን ፈልጋችሁ ጭራችሁ አስታርቁ። እውነቴን ነው። ፈልጋችሁ እንደው በዚህ ዘመን አይጉድ ጉርብትናም ቀረ። ከተማ የኔን ሳያበላሽው አይቀርም። ያው ማለት እቺ እንትን ስላለች ማለት ነው። ግቢ የሚባል ነገር ስለመጣ ምንም የለም። አሁን ድሮ ገጠር ስናድግ ምንድነው መሰላችሁ የሆነ ጭቃ ስናቦካ ምናምን ልጅ ነን የሆነ ጎረቤት ካገኘን የመቅጣት መብት አለው። አባቴ አይደለም ግን በደንብ አድርጎ ይገርፈኛል። ዋስጥራ ብሎ ነው የሚገርፈኝ። ሄጄ ደግሞ ይቆጡልኛል ብዬ ለእናት አባቴ እንዲገሌ እኮ ደብድቦኝ ሲባል ደግ አደረገ እሰይ እኔ ይጨምሩልናል እንዲያውም ማለት ነው። ያ ነው ኢትዮጵያዊነትን ያቆየው ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ኧረ በስላሴ ጭራሽ አሁንማ ጭራሽ ልጅንም መቆንጠጥ አይቻልም ነው እንጂ አቢዩዝመንት መጨቆን ነው ልጆች። አሁን እኮ ልጅ እያሳደግን ሳይሆን በሬ እያደለብን ነው። ማዳበሪያውም ይመስለኛል በ13 ዓመታቸው እንዲህ የሚሉ ልጆች ነው የሚመጡት፣ ግን ነፍስ ይኖራቸዋል። በጣም ከባድ ነው። እና ባልና ሚስትን አስታርቁ። የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ሁከት ከበዛበት ትዳር የመጣ ልጅ ነው ሀገር የሚያውቀው። ባልና ሚስት አስታርቁ። እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቀ ሰማይ ወርዶ እንደነበር ታውቃላችሁ? እኔማ እንደው ግርም ምን የሚያደርገኝ አብርሃምና ሳራን ሊያስታርቅ እግዚአብሔር ወርዶ ነበር። እንደው ሽማግሌ ቢልክላቸውስ ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ
ሳራን እግዚአብሔር ጎብኝቷት ይስሐቅን ወልዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ትዕቢት ነገር ጎብኝቷት ምን አደረገች? የኔ የእመቤቴቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም አስተምሬ ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ወድቁ። ገብቷችኋል አይደለ? አዎ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው እንግዲህ ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው የሚሆን እንጂ ነው እውነት ለመናገር እና የዚያ ጊዜ ዝም ነው ማለት ያለባት ኋላም ትጨምራት ነገም ታብላት። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ እግዚአብሔር ሳራና አብርሃም ሳራና አጋር ሲጣሉ እግዚአብሔር ምንድን ነው ያለው? ሳራን ስማት አለ። ሰራተኛይቱ ምን ትበላል? አስወጣት። ከባድ ነው። ድሃ ግን አስለቅሶ አላልኩም። ሰራተኛ ጨቁኖ አላልኩም። እሷ እንዲወጥ እንዴት ትሆናለች? ሸኛት፣ ለእሷ ምን ያለውላት አለ። እሷ የወለድከውን ባርክልሃለሁ አለ። ሸኝቶ ሰደዳት። አሁን ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባወራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመግል መገኘቱ ነው። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለም። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። ያይደርመቱ እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ ነው። እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል ሰምቶ የማያውቅ እጁን አውጡ። አውጡ አውጡ አውጡ። ካሜራውን ተው እናንተ ተው 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 ተው። ከቤታችን ይከደድ። እግዚኦ 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 መቻላችሁና እንዲሁ እውነቴን እኮ ነው። እንዲሁ ነውር አይደለም። እስኪ አንድ ጥያቄ ልጠይቃችሁ። ሌላ ጥያቄ ልጠይቃችሁ። ሊዮናርዶ ዳቪንቺን የሚያውቅሽ አውጡ አውጡ። ሊዮናርዶ ዳቪንቺን የሚያውቅ ሞናሊዛን የሳላት ማለት ወይ? በሁለቱም እንዲያላችሁ እንዴ? አውጡ እንጂ አውጡ። ሞናሊዛን ይሄ እዚህ ላይ ይበርታል። አሁን ሊዮናርዶ ዳቪንቺን እያወቃችሁ የአምላካችሁን መጽሐፍ አታውቁም? ነውር አይደለም? ነውር ነው። ሰው በሞት እንድተዋወቅ እግዚአብሔር ጋር የእግዚአብሔርን መጽሐፍ እንዴት ነው የማታነቡት? አሁን እኔን እንደ ሐኪም ቁጠሩኝ። ግድ የለም ቄስ ሐኪም ነው። አይዟችሁ ስለ ራሱ እያወራ ነው እንዳይመስላችሁ። የለም እኔ ያልኩኝ አሁን ቄስ ሐኪም ነው የሚለውን ብቻ ነው። በቃ ዝም ብሎ አባገር ኪዳን የሚባለውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አድርጉኝና ሐኪም ነው። አሁን መድኃኒት እያዘዝኩላችሁ ነው። በቀን አንዳንድ ክኒን ዋጡ ቢላችሁ ሐኪሙ ትውጣላችሁ? አትውጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። እሺ በሉ እንጂ እሺ። በሽተኛው ለሐኪሙ ሄዶ አሞኛል እንክን ራሴ እንደገና 70% የበሽተኛው ህመም የሚታወቀው ከታካሚው ሂስትሪ ነው ይላሉ ሐኪሞች። እሱ ከሚያቀርበው ኢንፎርሜሽን በዚያ ካልተግባባ በሽታው አይገኝም። አሁን የገጠር ሰው ብዙ ጊዜ ሊታከም ሄዶ ባለመግባባቱ በሽታው አይገኝም። ምን ያደርጋል? ይጎሸምጠኛል ይላል። መጎሽመጥ ምን እንደሆነ እንግዲህ አይታወቅም በሐኪሙ ማለት ነው። አንዳንዱ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድን ነው የሚያም ሲባል አንተ ወቀው እንጂ ሐኪም ታውቅ መስሎኝ እንደዚህ ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም። አንዳንዱ ሰው ካልተናገርክ እንዴት ትታከማለህ? ንስሐ ግቡ ማለት እሱ እኮ ነው ሕክምና፣ በሽታን መናገር ማለት ነው። ከዛ መድኃኒት ይታዘዝልናል። አሁን አንድ ነገር ልንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታውን ተናግሮ
ይኸውልህ ሰማችሁኝ? በሽታውን ተናግሮ ሲጨርስ ጨጓራ መሆኑ ታወቀ። ለምሳሌ ጨጓራ ማለት ጋስትራይት ነው። እሱ ማለት በምናምን ባክቴሪያ አድርጎ በምን ተነድጎ ሙከስ መንብሬን ሲላጥ ምን እንደዚህ ብሎ የሚመጣ ነገር ነው። እነዚህ ደግሞ ነገሮች ከእንትን ጋር ኮኔክት አድርገው ብሎ ያው ስለማላውቀው ብሎ ሌክቸር ቢሰጠውና በልቤት ክን ቢለው ሰውየው ይድናል አይድንም? አይድንም። የሚድነው መድኃኒት ሲያዝለት። ስለ ጨጓራ በመስማት ጨጓራን መዳን አይቻልም። የጨጓራ መድኃኒት በመውሰድ ነው። ለጥንቃቄ ይረዳ ይሆናል። እየሰሙ ብቻ በመሄድ መዳን የለም። ሄዶ ማድረግ ነው። አንድ ምዕራፍ መጽሐፍ ቅዱስ በቀን አዝዤላችኋለሁ። እንግዲህ ያው እግዚአብሔር እዚህ አዞናል። እንግዲህ መቼስ ከና ኃጢአታችን ቢሆን እዚህ ተላላኪ አድርጎን አንድ ምዕራፍ መጽሐፍ ቅዱስ ለራሳችሁ እስቲ ቃል ግቡና አንድ ምዕራፍ መጽሐፍ ቅዱስ ሳላነብ አልተኛም ብላችሁ ለ24 ሰዓት አንድ ምዕራፍ መጽሐፍ ቅዱስ አንብቡ። እሺ፣ በጣም ጥሩ። ከዚያ እንግዲህ የፊልሞና መልእክት በመጽሐፍ ቅዱስ አንድ ምዕራፍ ያለው መጽሐፍ ቅዱስ ነው። ልክ እንደ ይሁዳ መልእክት ማለት ነውና በጣም የሚያስገርማችሁ ለምንድን ነው ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንዱ አንድ ባሪያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው አረሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን ያው መቼስ እንትን እያለ አይደል ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ከዚያ ደግሞ አይነ ስውር የሚለው ቀርቶ ማየት የተሳነው ደህና ነው ይሁን ግድ የለም። አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይህንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማቸዋል። አንድ ባለጸጋና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንዱ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው የምንረዳው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከዚህ ጋር አትታረቅ ብሎ ጻፈለ። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ጳውሎስ ያስታረቅ። ዋሱ ነው ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ የንጉሱ ወታደሮች ቢያዩን ሀ ይሸልሙናል፣ ለ ይቀጡናል። መብት እንጂ አቤት! ለምን አቤት! የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው